አቤት አቤት። አንድ ነገር ብቻ ብዬ ልውጣ ነው። እሺ አዚዝ ምን አልክ ወንድም? ካለ ራሱ አይ አውሪ። ያው የሌላም ቤተሰቦችም መጥተዋል፣ እዚሁ ናቸው ያሉት። አልሐምዱሊላህ ያው የፓስፖርት ፕሮሰሳቸውን እያደረጉ ነው እነሱም ጉዳይ እናወራለን። እሺ ኢንሻአላህ። እኔ አጠቃላይ ነገር ነው ተናግሬ መውጣት የምፈልገው። ዛሬ የሚያደረጋችሁት ነገር እኔ በአጋጣሚ ትናንትና እህቴ ሉላ ጋር ገብቼ ያስተላለፍኩት መልእክት ነበረ። ለኤጀንሲዎች ፈቃድ ለሰጡት ሰዎች ያስተላለፍኩት መልእክት ነበር ትላንት ማለት ነው። ምክንያቱም ኤጀንሲ ፍቃድ ወስዶ ሲሰራ ሪስፖንሲቢሊቲውን ወስዶ ነው። አረብ ሀገር ላይም ሌላ ኤጀንሲ ሲያስተላልፉ ላስተላለፉለት ኤጀንሲ ስለዛች እህት አንድ እህት የሚጠየቀው እሱ ስለሆነ ማለት ነው። ጠቅለል አድርጎ ለመናገር ምንድን ነው ቅድም እህታችን እየተናገረች ነበረች፣ ሙኒት ከስር ያለችው ማለት ነው። እና ደግሞ ሙሄም እየተናገሩ ነበረ። አንድን ስራ አንድ ቦታ ላይ አንድ ሰው ሲሰራ ስለዛ ቦታ ላይ ስላለው ነገር የሚያውቀው እዛ ቦታ ላይ ያለ ሰው ነው። ኦኬ አረባ ቤት ውስጥ የምትሰራ አንዲት እህት ችግር አለብኝ ብላ በምትጣራበት ሰዓት የሚደርስላት ማን ነው? እዛው ቦታ ላይ ያለው ሰው ነው የሚደርስላት። አንድ ሁለት፣ ማንም ሰው አሁን ከዚህ ጋር ተነስታ አዚዛ ሄጄ እነሱ አረቦቹ ቤት ላንኳኳ ብትል ማንም የሚሰማት የለም። ፖሊስ ቢመጣ አዚዛን ነው የሚይዛት። ምክንያቱም ያቺን ልጅ ያስገባት ሰው ነው እዛ ቦታ ላይ ሄዶ መጠየቅ የሚችለው። አንድ ሰው ደግሞ ከኤምባሲም ይሆን ከመንግስት እውቅና ያልተሰጠው ሰው ሄዶ መጠየቅ አይችልም። ያችን ልጅ ድረሱልኝ ብላ ቪዲዮ ላከች። አሁን ያሹ ቪዲዮ አለ እጅሽ ላይ፣ ከንፈሯ ተሰንጥቆ ነው ያለው። ተመታለች፣ ድረሱልኝ አለች። ብትሄጂ አንቺ ነሽ የምትታሰሪው። ምክንያቱም አንቺ አይደለሽም ያስቀጠርሻት እዛ። ስለዚህ ይችን ልጅ ያስገባት ማን ነው? ኤጀንሲ ነው ያስገባት። ያስገባት ኤጀንሲ ነው ሊደርስላት የሚችለው። ኤጀንሲው ደግሞ ኮንታክት በሚደረግበት ጊዜ ቆይ 3 ወር ድረስ ተቀመጪ ነው የሚላት አይደለም። በዛ ሰዓት ላይ እህታችን ትሞታለች ወይ የሆነ ነገር ትሆናለች። ስለዚህ የመጀመሪያው አትኩሮቱ ምንድን ነው? ኤጀንሲዎች በሚደወልላቸው ሰዓት ኢሚዲየትሊ ሪአክት ሊያደርጉ ይገባል። ማድረግ ካልቻሉ ደግሞ ስለ አገሩ የሚያውቁ አሉ። ያ አሁን ሙኒት ሙዬ ስላለው ሲቹዌሽን ያውቃሉ። እነዚህ እህቶች ደግሞ ለመንቀሳቀስ ፓወር የላቸውም። ፓወር ያለው አካል ገንዘቡን ፈልጎ ቁጭ ይላል። 3 ወር ጠብቂ፣ 3 ወር ጠብቂ። 3 ወር በምትጠብቅበት ሰዓት ወይ ልትታመም ትችላለች፣ ወይ አካለ ጎዶሎ ትሆናለች። የሆነ ቦታ ላይ ይመቷትና የሆነ ነገሯ ይበላሻል። ተበላሽታ ቀረች ማለት ነው። በ3 ወር ውስጥ ልታብድም ትችላለች። አላህ ይጠብቃቸውና ኦኬ። ስለዚህ ኤጀንሲ ያንን መስራት ካልቻለ ይሄ በጣም ማለት ይሉሽ የዛሬ ብቻ አንድ ሰው ላይ የሚሰራ ስራ አይደለም። አልሐምዱሊላህ ዛሬ እህታችን ተረፈች። በዚህ መልኩ ያሉ ግን ብዙ እህቶቻችን አሉ እዚህ ስቃይ ላይ ያሉ። ስለዚህ ይሄ በደንብ ታይቶ አሁን ዛሬ ተዘጋ ኤጀንሲው። አልሐምዱሊላህ ረብል ዓለሚን። ምክንያቱም እነሱ ገንዘባቸውን ብቻ ነው የሚያስቡት። ይወስዷቸዋል፣ ያስገቧቸዋል። አርፈሽ ተቀመጪ 3 ወር። እዛ አገር የመጣ ሰው ደግሞ ሊሰራ ነው የመጣው። ሊሰራ የመጣ ሰው ደግሞ አዚዛ ወላሂ ችግር ከሌለበት አውጡኝ ከዚህ ቤት ብሎ አይልም። ምክንያቱም ገንዘቡን ስለሆነ የሚያስቡት። የባሰ ነገር ካልገጠማቸው እንግዲህ አሁን እህታችን የተናገረችው ምንድን ነው? ግድግዳው ላይ አስሯት ሲመታ ታይታ ነው አይደለም ኮምፕሌን ያደረገችው ደውላ ጀርባዋ ማለት ነው። እንግዲህ አሁን የተናገርሽው ላይ ማለት ነው እየተመታች ማለት ነው። እንግዲህ በዚህ ሰዓት እየተመታች የሌላ ሰው አይቶ ኮምፕሌን ያደረገ ኦኬ። ኤጀንሲዎች ግን ዝም አሏት ይችል ልጅ። ይሄ በጣም ነው የሚያመው። በጣም እውነት ይሄ ነው እየተፈጠረ ያለው እኛ ጋር። ተስተካክሎ ይኸውልሽ አዚዛ የአንድ ቀን የ2 ቀን ስራ ሳይሆን እዛ አገር ላይ ያሉ ስለ ሁኔታው የሚያውቁት እህቶች ተሰባስበው በትክክል አሁን ኃላፊነት ላይ የተቀመጡ አሉ ኢትዮጵያ ላይ ማለት ነው። ይኸውልሽ በዚህ ጊዜ ላይ ማለት ነው ኤቭሪቲንግ ሀቅ ከሆነ እውነት ከሆነ ለህዝብ እየተሰራ እስካለ ድረስ ሪአክት ያደርጋሉ። ኦኬ ዛሬ ሪያድም ኤምባሲ ይሄንን ነገር ያደረገው ለምንድን ነው? የተቀመጠው እዛ ለህዝብ ነው። እሷ ይቺን ልጅ አሁን እንግዲህ ሎኬሽኗን እንኳን ለማግኘት ምን ያህል ነው የተቸገራችሁት? ኤጀንሲ ግን ይሄንን ሪአክት ቢያደርግስ ስለ እያንዳንዱ ነገር ኢንፎርሜሽን ቢኖረው ሄዶ ያወጣት ነበር ይችን ልጅ። በጣም 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 አሳዛኝና በጣም አበሳጭ ነገር ነው። ወላሂ ወቢላሂ ልከሪም የአንድን ሰው ህይወት ልክ የእንስሳ ህይወት ቫሊዩ አለው። በዚህ ሰዓት ከአገሯ የወጣችሁ ልትሰራ ነው። ስለዚህ እዚህ ላይ በደንብ ታይቶ እህቶች በተለይ ያላችሁ
እዚህ ላይ በደንብ ተነጋግራችሁበት ጥሪ መደረግ ላለበት አካል ጥሪ ይደረጋል። ጥሪ ሲደረግ ደግሞ ሪአክት እንደሚያደርጉ በእርግጠኝነት እውነተኛ ብቻ ይሁን ያ ነገር። ገብቶሻል አይደለም አዚዛ? አረቢያ ውስጥ የሚፈጠረው ትክክለኛ ነገር ነው፣ ውሸት የሌለው ማስመሰል የሌለው ትክክለኛ። ከተገደሉ ተገድለዋል፣ ከተደፈሩ ተደፍረዋል፣ ከተደበደቡ ተደብድበዋል። ይሄ ትክክል። ፎቶ ያሳየሽ ልጅ አሁን በፎቶ ያሳየሽ ልጅ ወጣለች አልወጣችም? ማን እንዳመጣት ኤጀንሲዋን አላወቃችሁም? ፓስፖርት አለ። ኤጀንሲውን ለማወቅ ፓስፖርቷ እስካለ ድረስ ፕሪንት መሳብ ነው፣ ያስታውቃል። ለማወቅ ሲስተሙ ቀላል ነው። እኛ ራሳችን ራሱ አዲስ አበባ ሂዳ ምርመራ ከተመረመረችበት ኤጀንሲውን ቁጥር ማውጣት እንችላለን። እኔ ትላንትና ልጅቱ የሰጠችን ቁጥር አልሰራ ብሎ ሲል የሆነ አፕሊኬሽን አለ፣ በዛ ገብተን ነው ስትመረመር የኤጀንሲ ቁጥር ስለሚመዘገብ ያንን ቁጥር ያወጣ ነው። ግን እጎኒ ሰው ሊኖር ይገባል። ብቻሽን ምንም ማድረግ አትችይም። ብቻሽን ምንም አንድ ሶስት ወር የሚጠብቁበት ምክንያት እኮ ነው። ይሄን ሁላ ችግር እህቶቻችንን ለማበድ ያስበቃቸው፣ እህቶቻችን ለመደብደብ፣ እህቶቻችን አካለ ስንኩል ለማድረግ ያበቃቸው እኮ ችግር አለብኝ ድረሱልኝ ስትል ቆይ 3 ወር ጠብቂ መባሏ እኮ ነው። 3 ወሩ ለምን መሰለሽ? 3 ወሩ ገንዘቡ ከፊል አሁን ከፊል ስፖንሰሩ አለ፣ የሚከፍለው ገንዘብ አለ። ያ ገንዘብ ተጠያቂ እንዳይሆኑ ነው 3 ወሩን የሚጠብቁት። ገንዘብ ብቻ ነው በቃ እንትናቸው ይሄ ነው። ለምን መሰለሽ 3 ወር ቆዩ የሚሏቸው ኤጀንሲዎች 3 ወር ያህል ቆዩ ቻሉ ምናምን ነው የሚሏቸው። ችግር ላይ ያሉ መቀየር ሲችል አይ ገንዘቡ ተመላሽ እንዳይሆንበት ገንዘቡ ስለሚያጓጓው ብቻ የሰው ነፍስን በገንዘብ እየቀየሩ ነው ያለው። ይሄ ነው ያለው ትልቁ ችግር። እኔ ተቡክ ላይም እንደዚህ ደውያ አይቻለሁ። ብዙ ከሚስ ምሽት ላይም እንደዚህ አይነት ችግር አለ። እዚህ ሪያድ ላይም ሁሉም ቦታ ይሄ ነው ትልቁ ችግራቸው። ኤጀንሲ ጋር ስትደውይላቸው አይ 3 ወር እስከምትለምድ ድረስ 3 ወር ትቻል ነው የሚባለው። ያ ምንድን ነው ልክ ውላቸው 3 ወር ነው። 3 ወር ከሞላች ቪዛ እንትን መኖሪያ ፍቃዷ ይሰራላታል። ከዛም በኋላ በእነሱ ስር ናት። ማነው ከሳራ የሚመጣው? እነዚህ ሰዎች ደግሞ አረቦችም እኮ ገንዘብ ከፍለው ነው የሚያመጡት። ገብቶሻል? መቀየር ራሳቸውን በራሳቸው መቀየር ሲችሉ ኤጀንሲው ለውጦ ለእነሱ ማምጣት ሲችል ልጅቷ የምትችለውን ከአቅሟ በላይ የሆነ ስራ ሊኖርባት ይችላል። በሽተኛ ልትሆን ትችላለች። ከአቅሟ በላይ ህፃን ልጅ ልትሆን ትችላል። ብዙ ችግር ይደርስበት። ያን ነገር በፍጹም እሱ አንደርስታንድ አያደርግም። በቃ አንድና አንድ ከፊሏ ልክ 3 ወር ሞልቶ በእነሱ ስር ሲሆን ገንዘቡ ተመላሽ አይሆንም። እነሱም አረቦቹ መጠየቅ አይችሉም። በቃ 3 ወር ሞልቶታል በእነሱ። ለምን ታወራለቻ? ሚስጥር ታወጣለች። ገብቶሻል? ሚስጥር ታወጣለች። ስለዚህ አሁን አዚዛዬ ከኢትዮጵያ የሚመጡት እህቶቻችንን ማለት ነው ስራ የሚያስገባቸው የኢትዮጵያ ኤጀንሲ ነው ወይስ እዛ ያለ ኤጀንሲ ነው? እዚህ ያለው ኤጀንሲ እንደዚህ አይነት ሰራተኛ እፈልጋለሁ ብሎ ለኢትዮጵያ ላለው ይነግራል። ለኢትዮጵያ ላለው ይነግራል። ከቁመት እስከ መልክ እስከ ሃይማኖት ሁሉ ነገር ተሞልቶ ከዛ ያ ይልካል። ሲልክ ይሄ ደግሞ በአረቦቹ በኩል ያለውን ኃላፊነት የሚወስደው ይሄ ነው። በኢትዮጵያኖቹ በኩል ኃላፊነት ያለውን የሚወስደው ያ ነው። ሙኒት እኮ ኤጀንሲ። እኔም ቅድም ያልኩት እሱን እኮ ነው። ስለዚህ የሚጠየቀው ማን ነው? ከኢትዮጵያ የላከው ኤጀንሲ ነው የሚጠየቀው። እህታችን ላይ በሚደርሰው ነገር ማንም ተጠያቂ አይሆንም የኢትዮጵያ ኤጀንሲ በስተቀር። ማንም በመቶ ጥፋት የሚኖረው ኢትዮጵያ ኤጀንሲ ላይ ነው። ስለ ስራው አልገባቸውም፣ አልተረዱም። ሰው መሸጥ ነው እንጂ ያሉት እች ልጅ ሂዳ 2 ዓመት ሰርታ መታ የስራ ልምድ ኑሯት በተጨማሪ ደሞዝ ትቀጠራለች ብሎ አያስቡም። የኛዎቹ አልገባቸውም። የኛዎቹ እውቀቱ የላቸውም። ጥሩ ቢዝነስ ከዛ ብቻ ሰው ይልካሉ። እዚህ የገባቸው የት እንደሆነ አታውቅም። ስትደውልም እዚሁ ቁጭ በይ ትባላለች። ችግሯን ማንም የሚረዳት የለም። የሚደርስባት አንዲት መዳም አንቺ 8500 ሪያል ከፍለሽ ነው ሰራተኛ የምታመጪው። እኔ የምፈልገው ክርስቲያን ነው ካለች ክርስቲያን ነው ሊመጣላት የሚገባው። ሙስሊም ካለች ሙስሊም፣ የተማረች እንግሊዘኛ የምትችል ካለች እንግሊዘኛ የምትችል። ችግር የለብኝም። እድሜዋ ካስቀመጠች የ40 ዓመት ሴት ካለች 40 ዓመት። ቁመት እንዳትበልጠኝ ረጅም ሴት አልፈልግም ካለች ረጅም ሴት ማምጣት የለበትም። የኛ ይሄንን አያውቁም። እኔ
የእናቴን ላም ሽጬ ነው የመጣሁት ብላ ያለቀሰች ልጅ የተመለሰች አውቃለሁ። ምኑና ነው የምታለቅሰው? እሷ ስታለቅስ እኔ አለቀስኩ። እኔና ትዕግስት አንድ መክተብ ውስጥ ሰርተናል። እሷ በመስመር እኔ ቀጥታ ሁኜ ኦሮመኛ አስተርጓሚ ሆና የእናቴን ላም ሽጬ ነው የመጣሁት ብላ ስትል እኔ አለቀስኩኝ። ሳለቅስ በካሜራው ሰውየው አየኝ። ለምንድን ነው ያለቀሽው? ለምን ታለቅሻለሽ? ሎቹቹ ሲል ጋለትሊ ቤት በገራ ሀገቴ ሀግ ኡሚ ጋለትሊ ያልኩት ስለኝ አዎ የእናቷን ላም ሽጣ ነው የመጣችው ስለው የመክተቡ ባለቤት አላህ ይጀዚ ብኸይር ለኢትዮጵያ ኤጀንሲ እንዳትናገሪ ብሎ ብር ሰጣት፣ ሰደቃ ሰጣት። ማሰራት ግን አልችልም ማለት ለምን? ፈቅረ ደም አለባት። ምርመራ ራሱ በስነ ስርዓት አይመረመሩም። ፈቅረ ደም ስላለባት ስትሰራ ያዞራታል። ሴትዮቱ ሲያዞራት ብትሞትብኝ ተጠያቂ ሆናለሁ ብላ ስትመረመር ፈቅረ ደም አለባት። ያቺ ልጅ እንደዛ ብላ ሄደችውን አረሳም። ቪዲዮ ሰርቼበታለሁ የዛሬ 2 ዓመት። እትከየሊ ብዙ እህቶቻችን የሚመጡት አንደኛ ከጤና አኳያ ሰራተኛ መሆን የማይችሉ ናቸው። እኔ መሲ በአይኗ ያየችውን ነው የምነግርሽ። አርግዘው እዛው ደላላዎቹ አስረግዘዋቸው አፖርሽን አድርገው Hey